እኛ ከባህር በር በተገለልን ቁጥር እንደ ሀገር የመኖር እድላችን እለት በእለት እያነሰ ነው የሚሄደው። ኤርትራ በግንባር ቀደም ከኢራን ጋር የሆነች ነው ያለችው፣ አላወገዘችም እንደ ሳውዲ መመታት። እነዚህ ጭፍጨፋዎች የተካሄዱት በኦነግ ሸኔ ነው። ኦነግ ሸኔ ደግሞ ራሱ ብልጽግና ያሳጠቀው ነው። እነዚህ ህወሓት፣ ፋኖ፣ ሻቢያ የሚባሉ ኃይሎች ሰሜን የሚባሉ ኃይሎች ጋር ጥምረት አድርጋችኋል ወይ? ካሁን አመጽ ይፈነዳል ብለው የሚፈሩበት ሁኔታ አለ። ሀገሪቱም ራሱ ብዙ ችግር ውስጥ ገብታለች። እኛ እናውቃለን እንዴት አድርገን እንደምንጣመር፣ ከጣመርን በኋላ እንዴት አድርገን እንደምንሰራ እናውቃለን። የአንድ ኔሽን ስቴት የልብ የምትሆነውን ባህር በርን ለማግኘት የትኛውን መስዋዕትነት ከፍለ ወደዛ መግባቱ እኔ ከሪስኩ ይልቅ አድቫንቴጁ በጣም የሚበዛብኝ ማለት ነው። ስለዚህ ዋና ኮዙ ምንድን ነው? ኦሮሞ ነጻነት ሰራዊት የሚባል አማራን የሚጨፈጭፍ ኃይል አለ ብሎ ነው የተመሰረቱ። አሁን እንግዲህ እነዚህ ሁለቱ አንድ ላይ ሊሰሩ አጠቃላይ ወታደራዊ እንቅስቃሴ ከግምት ስጥፍ እዚህ ቀጠናው ላይ ያለችው ኢትዮጵያን ተመራጭ ብታረግ ምንም ሱት አይደለም ማለት ነው። ችግሩ የአንዳቸው ችግር አንዳቸው እስከሆነ ድረስ እስካልተጠፋፉ ድረስ መቀጠል አይችሉም። አብሮ እንኳን ለመስራት መጠፋፋት ነው ያለባቸው። ሰላም ጤና ይስጥልን ውድ የኢትዮ ውይይት አድማጭ ተመልካቾቻችን፣ ይህ ዕለታዊ የተሰኘው ዝግጅታችን ነው። በዛሬው ዕለታዊ ዝግጅታችን የኢትዮጵያ ጦር ስጋት ሆኖብኛል ስትል ግብጽ ከሰሰች። ኢትዮጵያ ከአንድ ሳምንት በፊት ያስመረቀችው ልዩ ኃይልና ካሚካዝ ድሮንን የታጠቀው ኃይል እኔ ሊያጠቃኝ ነው ስትል የግብጽ ባለስልጣን ገለጹ። እነዚህን አንድ መረጃ ይዘናል። እንደዚሁም በሚድል ኢስት አካባቢ ምንድን ነው ያለው? የኢራን ጦር ወደ ኤርትራ ምጽዋና አሰብ መምጣትን ተከትሎ ቀጠናው አካባቢ አዲስ ግጭትና አዲስ የኃይል አሰላለፍ ሊፈጠር እንደሆነ መረጃዎች እየወጡ ነው ያሉት። በአጠቃላይ የኢራንና እስራኤል አሜሪካ አንድ ሳምንት ያስቆጠረው ጦርነት ምን ደረጃ ላይ ነው ያለው? ለኢትዮጵያ ምን ይዞ መጣ? ኤርትራ ላይ ምን ይዞባት መጣ የሚለውን ነገር በስፋት እናያለን። በሶስተኝነት ደረጃ የኦሮሞ ነጻነት ሰራዊት መሪ የሆኑ ጃልመሮ ድርባ ኩምሳ ከህወሓትና ከፋኖ ጋር መጣመራውን በትክክል በይፋ ገልጿል። ለምን እንደተጣመረ ምክንያቱም ተናግሯል። እሱንም በስፋት ይዘናል። በመጨረሻ ላይ ፋኖ ለመጀመሪያ ጊዜ በይፋ የተከዜ ዘብ ላይ ተኮሰ። ወልቃይትን ሊቆጣጠርም እንቅስቃሴ ጀምረዋል። ይህ ነገር ምን ይዞ ይመጣል? ለአማራ ህዝብ ለጥያቄው መልስ ይሆናል ወይስ ሌላ ስቃይ ዘመን ይሆናል የሚለውን ጉዳይ በስፋት የምናየው ይሆናል። እንደተለመደው እና ባልደረባይ ደረጀ ይመር ለሚቀጥሉ 30 ደቂቃ ከእናንተ ጋር ቆይታ እናደርጋለን። እናንተም ኢትዮ ውይይትን ሰብስክራይብ እያደረጋችሁ እንደዚሁም የውይይት ለሌሎች ተደራሽ እንዲሆን ሼር፣ ላይክ እያደረጋችሁ አብራችሁ እንዲቆዩ የጠየቅ ደሬ እንኳን በሰላም መጣ። እንኳን ተገናኘ። መልካም። እንግዲህ መግቢያ ላይ ለማስቀመጥ እንደሞከርኩ እንግዲህ ከአንድ 2 ሳምንት በፊት ይመስለኛል እዚህ ሐዋሳ ላይ በጠቅላይ ሚኒስቴሩ የተመረቀው ልዩ ኃይል ኤሊት ፎርስ የሚባለው ኃይል መመረቁ ታውቋል። ይሄ ፎርስ እንግዲህ ዋና ዓላማውን ሲናገሩ ጠቅላይ ሚኒስቴሩ ያኔ ቀጠናው ምስራቅ አፍሪካ አካባቢ የጸረ ሽብር እንቅስቃሴ ያደርጋል፣ ጸጥታን ያሰፍናል ብሎ በተለየ ሁኔታ ደግሞ ከኤርትራ እስከ እንትን ድረስ ያለውን ከሶማሊያ እስከ ኤርትራ ድረስ ያለውን ከምጽዋ እስከ በብል መንደብል ድረስ ያለውን በባህር ላይ የሚኖረውን ጸጥታ ሁሉ ያስከብራል፣ የሽብርተኛ ኃይሎችን ይቆጣጠራል የሚል ፍንጭ ሰጡ። ይህን ተከትሎ እንግዲህ የግብፅ ሰዎች ብቅ ብሏል። የግብፅ ባለስልጣናት ምንድን ነው ይዞ መጡ? የግብፅ ባለስልጣናት ይሄ ጦር የተደራጀው እኛን ለማጥቃት ነው፣ አሳስቦናል። እኛ ከዚህ በፊት እዚህ ቀጠና ላይ ጸጥታ የምናስከብረው እኛ ነን። ሁለተኛ ነገር ደግሞ ምንም አይነት ከቀይ ባህር ጋር ድንበር የሌላቸው ሀገራት ወደዚህ ወደ ቀይ ባህር አካባቢ መምጣት የለባቸው የሚል የጸና አቋም ነው ያላት ግብፅ። አሁን የኢትዮጵያ ኃይል ወደዚህ መምጣቱ የኔን ሚና ወስድብኛል፣ ሁለተኛ ነገር ደግሞ እኔ ላይ ጥቃት ልፈጽም ነው የሚል ክስ ነው ያቀረቡት። እሱ ብቻ አይደለም። የዚህ ጦር አሁን ባለፈው የተመረቀው የኤሊት ፎርሱ
ጀርባ ያለው ኢትዮጵያ መንግስት ብቻ አይደለም፣ እንግሊዝ አለችበት። እሷ ነች ሆን ብላ ይናል ያደራጀችም ያሰለጠነችም የሚል ነገር ነው ክስ ይዞ መጡ። እንዳው የዚህ ኢሊት ፎርስ ብዙዎቹ ጋር ዱብዳ ነገር ሆኗል። ምንድነው ያለው ከዚህ ነገር ጀርባ? ምናልባት የምዕራባውያን ፍላጎት ምንድነው እየተደረገ ያለው? አሁን ደግሞ አዲስ በኋላ የምንሄድበት ነገርም አለ። የኢራን ድሮኖች እዚህ ምጽዋና አሰብ አካባቢ መኖራቸው እየተሰማ ነው ያለው። ጫወታው ከሚድል ኢስት ወደ አፍሪካ ቀንድ አካባቢ እየመጣ መሆኑን እያወቅን ያለው። ቀደም ተብሎ ደግሞ ይሄን ነገር ኤሊት ፎርስ ደግሞ በዛ ደረጃ ተደራጅቶ መመረቁ ራሱ አሁን ሌላ ነገር እያመጣ ነው ያለው። ምንድነው እስቲ የተረዳ ነገር? እሺ አማን ጉሩም በጣም ይገርማል። ይሄ መረጃ እንግዲህ እነሱ ሲያወጡት በኢትዮጵያ አቅም ብቻ በኢትዮጵያ ጦር ሰራዊት አቅም ብቻ ግብፅን አታክ እንደማያደርግ ተረድተውታልና ከበስተጀርባ ትልልቅ አገራት አሉ። እንግሊዝ እንግዲህ ላመል ጠቅሰዋል። እስራኤል እንዴት እንደዘለሏት ግራ ገብቶኛል። ምክንያቱም ለምሳሌ ከዚህ ጋር የሚገናኝ መረጃ የፈረንሳዩ የመረጃ አውታር በጣም ታዋቂ የመረጃ አውታር በድረገጹ ያወጣዋል። ኢትዮጵያ ከእስራኤል ጋር ሴክሬት አሊያንስ ይሏል። እንደውም በጣም ሚስጥራዊ የሆነ ግንኙነት ፈጥረዋል። እንደውም መካከለኛ ምስራቅ የፈነዳው ጦርነት ኢትዮጵያ ሲያክሰስ የምታገኝበትን ሬት በጣም ያፋጥነዋል። አስቀድማ እስራኤል ይህን ስራ ሰርታለች። ጥርጊያ መንገዱን አበጃጅታለች። ሶማሊላንድን እውቅና በመስጠት ኢትዮጵያ በሰጥ ኖሮ የዓለም አቀፍ እንትኑን ውግዘቱን አትችለውም፣ ከባድ ነው እና እስራኤል ግን ያንን ግን ተቋቁማ ለኢትዮጵያ መንገዶችን አመቻችታ የኢትዮጵያ ጦር ወደዛ እንዲገባ ተመቻችቷል የሚል ነገር ነው። ከዚህ ጋር ቀጥታ የሚገናኝ ነገር ነው። የመረጃ እንደው ዝም ብሎ ከሀሜት የዘለለ ነው ማለት ሀሜት ብቻ አይደለም። ከሀሜት የዘለለ እጅ እግር ያለው ስጋ የለበሰ ጉዳይ ነው። በአደባባይ ወጥተው እነሱም ይህንን እንደሚሰጉበት የተናገሩት ኢጂፕት ኢንዲፔንደንት መሰለኝ የሚባለው የመረጃ አውታር ላይ ነው ቀርበው። ትልቅ ባለስልጣን ናቸው፣ የሀገሪቱ ባለስልጣን ናቸው። በዛ ደግሞ መካከለኛ ምስራቅ በፈነዳው ግጭት ምክንያት ከፍተኛ የሆነ የኢኮኖሚ ቀውስ ገብተዋል ግብጾች። ካሁን አመፅ ይፈነዳል ብለው የሚፈሩበት ሁኔታ አለ። ሀገሪቱም ራሱ ብዙ ችግር ውስጥ ገብታለች። ይሄ ደግሞ አቴንሽኗን በሙሉ ወደ ቤቷ እንድታረግ እኛን በራሳችን የቤት ስራ እንጠመድና ከዛ በኋላ እነሱ ጂኦፖለቲካሊ ኢንፍሉዌንሻል ይሆናሉ። አይተው ከሆነ ዙሪያችንን ልክ እንደ ጦስ ዶሮ ይከቡናል። ኤርትራ ጋር ይመጣሉ፣ ሶማሊያ ጋር ይመጣሉ፣ ሁሉም ነገር ይሰራሉ። አሁን ግን በራሳቸው የቤት ስራም ተተብትበዋል። በሚተበተቡበት ጊዜ ይሄኛው እንግዲህ ቀዳዳ መከፈቱ መካከለኛው ምስራቅ የፈነዳው አጠቃላይ ጦርነት ከእስራኤል ጋር ኢትዮጵያ ያላትን ሴክሬት አሊያንስ ተጠቅማ ወደዚህ ወደ ባብል ሜንደብ ይህን እንዳለ የጸጥታን ጉዳይ የምትቆጣጠርበትን የኃይል እንዳስመረቀች እና ኃይሉ ዝም ብሎ እንደው ለሚዲያ ፍጆታ ብቻ ሳይሆን እጅግ አደገኛ የሆነ ኔትወርክ እንዳለው እነሱ አወጥተዋል። በእርግጥም የእነሱን ስጋት አመተህ ከዛ ደግሞ የፈረንሳዩ የመረጃ አውታር ያወጣው መረጃ ተመልክተህ ሁለቱ ስታገጣጥም ይህ ነገር ቅቡልነት ያለው ይመስላል ወይ ሚዛን የሚያነሳ ይመስላል። አዎ እንግዲህ መልካም። አንድ ነገር አንተ አሁን ያነሳ ነገር ውስጥ እና ከዚህ ነገር ጋር የሚገናኝ አንድ ነገር አለ። እኛ በራሳችን አሳይመንት በተያዝንበት ሁኔታ ግብጾች በግንባር ቀደምነት አጋዥ ሆኖ ኢትዮጵያን ከቀይ ባህር እንድትገለል ከአረቦች ጋር ሆኖ አድርጎብናል። በተለይ ከአብዮቱ በኋላ በደርግ ጊዜ የተፈጠረውን ችግር አለመግባባት ወደ እርስ በርስ ጦርነት በከተተንበት ሁኔታ ላይ ማለት ነው። ያኔ ግብጾች እየመሩን ነበር። ግብጾች ደግሞ በራሳቸው አጀንዳ በተያዙበት ሰዓት ላይ ደግሞ እኛ ህዳሴ ግድቡን አባይ ላይ አንድ ነጥብ ያስቆጠርንበት ሁኔታ ነው ያለው። አሁን እየመጣ ያለውና የግብጽ ጨዋታውን አሁን አይተህ ከሆነ ማለት ግብጽ ጨዋታ ምንድን ነው? ቀይ ባህር አካባቢ የኔ ሚናን አጣለው። ሚናውን ብቻ ማጣል ብቻ አይደለም፣ ኢትዮጵያ አዲስ ሚና ልትጫወት ነው እዚህ አካባቢ የሚል ነገር ነው። አሁን ገብቶሃል? በግልጽም ነው የተነገረው። ምንም ያለ ምንም ስጋት ከሶማሊያ እስከ ምጽዋ ድረስ እንቆጣጠራለን ነው ያሉት ኢሊት ፎርሱ በሚመረቅበት ሰዓት ላይ ማለት ነው። ያ እንግዲህ በለጸጉት ሀገሮች እንዳሉ ፓርትነር እንደሆኑ ብቻችን እንዳሆነ ያስታውቃል። እሱን ነው ግብጽ አምታ አስረከበኝ እንትን የደገፈችው ነገርና ስለዚህ ይሄ አሁን የነዚህ ያደጉ ሀገራቶች እስራኤልን በሉ እነዚህ ምዕራባውያን ሀገራቶች ይዞ የመጡ ነገር ምናልባት የሚያስበላን ነገር ይኖር ወይ? የበሬው ታሪክ ብቻ እንዳይሆን በጭርምዝ ማርማጠብ አለብህ። የሆነ ሳሩን ብቻ ያየንና እዚህ አካባቢ ላይ ገናናነታችን ብቻ እያየን ነው ያለ ነው አይደል እንዴ? በሌላ በኩል ይዞ መጣ ነገር ይኖር ወይ የሚለውን ነገር ማየት ጠቃሚ አይደለም። እሺ ትክክል። እንደውም እንግዲህ ኢትዮጵያ ለምንድን ነው ራሱ ይሄን ሁሉ ሪስክ ወስዳ እስራኤል ራሱ ወደዚህ ወደ ቀይ ባህር እንድትገባ የፈለገችው የሚለው አንድ መከራከሪያ የመጣው ምንድነው? ኢትዮጵያ ያላት የዲሞግራፊ አድቫንቴጅ ነው። በጣም በርካታ የሰው ኃይል አላት። ስለዚህ ይሄ ሰው ኃይል ደግሞ ያላትን ሚሊተሪ ኢኩፕመንት ለማሳደግና ወደዛ ውስጥ ገብታ የምትሰራው ስራ አለ የሚል ነገር ነው። እንዳልከው እንግዲህ ህልም ተፈርቶ ሳይተኛ አይታደርም ይባላል። እኛ ከባህር በር በተገለልን ቁጥር
እንደ ሀገር የመኖር እድላችን እለት በእለት እያነሰ ነው የሚሄደው። ስለዚህ ያለህን አርጩሜ ያለህን ጠጠር በሙሉ ወርውረ ይህንን እጅግ በጣም አስፈላጊ የአንድ ኔሽን ስቴት የልብ የምትሆነውን ባህር በርን ለማግኘት የትኛውን መስዋዕትነት ከፍለ ወደዛ መግባቱ እኔ ከሪስኩ ይልቅ አድቫንቴጁ በጣም ይበዛብኝ ማለት ነው። ምንም ቢመጣ ካለው አሁን ከያዝነው ነገር የምንጎለው ነገር የለም፣ ከቻልን የምንጨምረው ነገር ነው የምኖረው። ስለዚህ ያለው ነገር የምናጣ ነገር የለም። ሁለተኛ ነገር ባይዞ ያምድም ታውቃለህ፣ የግብፅ ኢምፖርታንሲ በጣም ዝቅ እያለ የመጣ መስለኛል አሁን ሳይሆን ማለት ነው። አይተህ ከሆነ አሁን በዚህ በአረብና በእስራኤል ጦርነት መካከል ራሱ ምንም እንደ ዱሮ ተጽዕኖ ፈጣሪ የለም። በቃ የለም፣ ምንም ነገር ውስጥ የለም። ሚኒመም በኢራን ታርጌት አልተደረገችም። ነገር ግን ተጽዕኖ መፍጠር እየቻለችም አይደለም። የሷ የራሷ ችግር ሁሉ ይሄ ነገር ራሱ ሌላ ችግር ይዞባት እየመጣ ነው። ከዚሁ ጋር ተያይዞ አንድ መረጃ ላንሳልህና እንግዲህ ሳምንት አስቆጥሯል። ሳምንት ባስቆጠረው የዚህ የኢራንና እስራኤል ጦርነት ተከትሎ ትራምፕ አንድ ያስቀመጡት ነገር አለ። የሚመረጠው መሪ ምርጫ ውስጥ ያለውበት የሚል ነገር ነው ያነሱት። ይሄ የማየው ከሆነ ግን በጦር እንገባለን። አሁን ኢራን አሻሚ ሁኔታ ውስጥ ገብታለች ወይ ባለው ሁኔታ አሜን ብላ ተቀብላ ተገድጃለሁ በሚል ሁኔታ ተቀብላ ያለውን ነገር ወደ ስምምነት መሄድ ነው ወይ ደግሞ ጦርነቱን እንዲሰፋ ለዚህም ደግሞ ማስፈራሪያ የሚሆን ወደ 50,000 ኩርዶችን ድንበር ጥሶ እንዲገቡ አድርጓቸዋል። እርግጥ ነው ኩርድ ባይዘው እዛ አካባቢ ያልታደለ ትውልድ እንትን ዝርያ ቢኖር ኩርድ ነው። እንትን ውስጥ ምንድነው እዚህ አልበሽርን አላፋዲ ሀገር ሲዋጉ ከረሙ መጨረሻ ላይ ስልጣኑንም አላገኙ የኩርድ ጥቅምም አልተከበረም። እዛ ጋር ሶሪያ፣ ቱርክ ውስጥ አሉ፣ ኢራቅ ውስጥ አሉ ያደርጋሉ። ግን አዘይን ደውዘ ምንም የነሱ ጥቅም የሚከበርበት ነገር የለም። አሁንም የሚገርም ነገር ያን ያውን አላሳዲ ምንድነው ያደረጋቸው እነሱን ለመታደጋቸው ብሎ ነው አይደል ሲያዋጋቸው ከረመ መጨረሻ ላይ ምንም ሊያገኙ አልቻሉም። አሁንም እነዚህ ኩርዶች ናቸው ሊማገሩ መጡ ፊት ለፊት ማለት ነው። ይሄ በጦርነት ይሄዳል የተባለው ነገር ሊሄድ ይችላል ወይ ብሎም ባለፈው ሞክረን ተነጋግረንበት አስቸጋሪ ነገሮች መኖራቸውንም ዘርዝረን አስቀምጠናል። ይሁንና ግን አሁን ኢራን ጉዳዩ ከዛ አካባቢ ስባ ይኸውልህ ሄርሙዝን ከዘጋች በኋላ ዓለም እየተንቀጠቀጠ ነው ያለው በኢኮኖሚ የሚገርም ነገር ማለት ነው። ከፍተኛ ነዳጅ ዋጋ ጭማሪ እየመጣ ነው። ይሄ ነገር ደግሞ ዙሮ እንደኛው አይነት ሀገራቶች ላይ ሌላ ጣጣ ነው ይዞ የሚመጣው። ግብፅን አስቸኳይ ጊዜ አዋጅ ታውጇል አይደል? ልታውጅ ነው። ችግሮች ነገሮች እየመጡ ነው ያለው። አሁን ከዚህ ጋር ጨምሮ ደግሞ የፈለገችው ራም ምንድነው አሰብና ምጽዋ ላይ ሆና በደጋፊዎቿ በኩል እቺን በብል ኦፍ መንደብል ቾክ ፖይንት እሷም ጥፋት ነች እንትነች ሰርጧ ማለት ወሳኝ ቦታ ነች። እሷን ለመዝጋትና በእናሃውቲ ለማዘጋት ከዛ የነዳጅ እንቅስቃሴ ዓለምን አደገኛ ሁኔታ ውስጥ ለመክተት እየተሞከረ ነው ያለው። ለዚህ ግንባር ቀደም ሆና ተባባሪነት የተመረጠችው ሃውቲና የኤርትራ መንግስት ነው። የኤርትራ መንግስት ከዚህ በፊት ሲያረግ በነበረው ከኢትዮጵያ ጋር በመገባው ሰጣ ገባ ላይ ግንባር ቀደም አጋዥ ሆኖ ከጀርባው የሚይዘው ሳውዲን ነው እንደምታስታውሱ፣ ግብፅን ነው። ሶማሊያ ጋር እንኳን ያው እንደ የሁኔታው ነው የሚሄደው። ሶማሊያን ለመጠቀም ፈልግ ነገር ግን አሁን በሚታየው ሁኔታ የኢራን ጉዳይን በተመለከተ ግብፅ የኢራንን ጉዳይ ማውገዝ ጀምራለች። እነ ሳውዲ መምታቷን፣ እነ ዩኤኢ መምታቷን፣ እነ ኳታር መምታቷን ወደ ማውገዝ ገብታለች ግብፅ። ስለዚህ በቀጥታም ወደ በተዘዋዋሪ ኢራንን ወደ ማውገዝ ገብታለች ማለት ነው። ኤርትራ በግንባር ቀደም ከኢራን ጋር የሆነች ነው ያለችው፣ አላወገዘችም እነ ሳውዲ መመታት። እንግዲህ ብዙ የኤርትራን ጉዳይ ትንፋሳቸው እንዲቀጥሉ እያደረጉ ያሉ ሳውዲዎች ናቸው። ግን ምንም ነገር ትንፍሽ አላለችም። ስለዚህ ሳውዲን በኢራን ቀየረቻት ማለት ነው። ስለዚህ አሁን ይሄ ባለበት ሁኔታ እነዚህ የኢራን ድሮኖችና ሚሳኤሎች እዚህ ቀጠናው አፍሪካ ቀንድ አካባቢ ኤርትራ ቤት የሚገቡ ከሆነ ይሄ አሁን እኛ የምንለው ደግሞ ኤሊት ፎርሱን ይዘን ቀጠናውን እንቆጣጠራለን የሚለው ሂደት ላይ ለዚህ ተመጣጣኝ የሆነ መሳሪያ ማንታጠቅ ከሆነ ምንድነው ሊፈጠረው የሚችለው የሚለው ነገር መስይ አንድ አያይዝና እስቲ ለማየት ሞክር። በጣም ብዙ ዶቶች አሉ እንደ ያስቀመጥካቸው። በተለይ አሁን ኤርትራን በተመለከተ እንዳልከው ለኢራን እንግዲህ የኤርትራ መንግስት ችግር የለበትም፣ በሳምንታት ይቀያይራል እኮ። ከዚህ ቀደም እኮ የዱባይ በጣም ወዳጅ ነበረ። ከዛ በኋላ ከዱባይ ጋር ተጣላና አባራትና ኢራንን ከዛ ከሳውዲ አረቢያ እንደያስፈላጊነቱ ነው እንዳልከው። እዛ አካባቢ አሁን ለኢራን ቤዝ የሚሆኑ እጅግ አደገኛ የሆኑ ድሮኖች አሉ። ጥቃት ለመክፈትም ልክ እንደ መንደርደሪያ ሊሆኑ ይችላሉ። ሁለት ነጥቦችን እናንሳ። አንደኛ እንግዲህ የዚህ
ዋነኛ ሰለባ የምትሆነው እዚህ ኢትዮጵያን ጨምሮ እስራኤልም ትልቅ ሰለባ ትሆናለች። እስራኤል ሰለባ የምትሆንበት ጊዜ ችግር የለባትም። ዓለም አቀፍ ሕግ አትጨነቅም። ማንኛውንም እርምጃ ለመውሰድ ወደ ኋላ አትልም። አሁን ሰምተህ ከሆነ ትናንትና ቤይሩትን እያነደደች ነው። ለምንድን ነው የምታነደው? ከሂዝቦላ ከሊባኖስ ተነስቶ ማለት ነው ብዙ ሚሳይሎችን እየተኮሰ ጥቃት እያደረሰ ነው። እና ሌላኛው ሂዝቦላ መንግስት ማለት ነው ሂዝቦላ ባትለውም እንግዲህ የሻዕቢያ መንግስት እዚህ የምስራቅ አፍሪካ ሂዝቦላ አድርጋ ቆጥራ የትኛውን እርምጃ ልትወስድ ትችላለች። እንደውም ለሻዕቢያ ህልውና አደገኛ ነው የሚሆነው። በነገራችን ላይ እዚህ እሳት ውስጥ የሚገባ ከሆነ የእሳት ራት ነው የሚሆነው። ያ ደግሞ ተጻራሪ ከሆነው ከኢትዮጵያ ጋር በብሔራዊ ጥቅም ተጻራሪ የሆነች ኢትዮጵያ አድቫንቴጅ ታገኛለች ማለት ነው። ኢንዳይሬክትሊ የሻዕቢያ ወታደራዊ ተቋማት በሙሉ መውደማቸውና ለኢራን የሚያቀርበውን ሎጂስቲክ በሙሉ የምታወድምበት ከሆነ በጣም በእንደዚህ ረገድ በጣም የረቀቁ ናቸው። የታወቀ ነው። ቀጥታ ጥቃት ነው የሚያደርሱ ማለት ነው። ይሄ አንድ ነው። ሁለተኛ እንግዲህ የኤርትራ መንግስት በዚህ መልኩ መዳከሙ ብቸኛው ጋርዲያን የመሆን እድል ይኖራታል ማለት ነው ኢትዮጵያ። አሁን እንዳልከው ፎርሱ መግባትና እዛ አካባቢ ብቻዋን አለችም ኢትዮጵያ። በነገራችን ላይ ከበስተጀርባ እንግሊዝ አለች፣ እስራኤል አለች። ቀላል የሆነ ወታደራዊ ወጪ የለም እዛ ላይ ቀላል አለ መዋለና የሚፈልገው እና ያን ደግሞ የበለጸጉት ሀገሮች ለራሳቸው ሲሉ አሁን እኮ ከሆርሙዝ ቀጥሎ በጣም ልክ እንደ በስስት አይን የሚታየው ይሄ ባብል መንደም ነው። ለዚህ ደግሞ አንድ ጋርዲያን ያስፈልጋል። በጋርዲያን ረገድ ደግሞ ከሰው ኃይል አንጻር አጠቃላይ ወታደራዊ እንቅስቃሴ ከግምት ስጥፍ እዚህ ቀጠናው ላይ ያለችው ኢትዮጵያን ተመራጭ ብታረግ ምንም ስሁት አይደለም ማለት ነው እና ሞስት ፕሮባብሊ የኤርትራን ግብዓተ ቀብር የሻዕቢያን ግብዓተ ቀብር የሚያፋጥንና ኢንዳይሬክት ደግሞ ለኢትዮጵያ ሌላ ብስራት ይዞ የሚመጣ ነገር። ስለዚህ ለዚህ ጉዳይ እስራኤል ወይ ደግሞ እንግሊዝ ብቻ ሳይሆን የገልፍ ስቴቶች እንደዚህ የገልፍ ስቴቶች ራሱ ተባባሪ ሊሆኑ ነው ማለት ነው። ለምን በቀጥታም ሆነ በተዘዋዋሪ ኢራን ይህንን ቦታ የምትፈልግበት አንደኛው የአፍሪካ ቀንድን ለመቆጣጠር ነው። ሁለተኛ ሚድል ኢስትን በቀላሉ እንደፈለገች ልታረገው አስባ፣ ሁለተኛ እንትኑ ኔትወርኩን እንዳለ እንቅስቃሴ ንግዱን እንቅስቃሴ እዚህ አካባቢ ነገር ያለው ለማስተጓጎል ነው። በዚህ ደር ውስጥ ተጠቂ የሚሆኑ ባይዞ አሁን ዛሬ ሳየው መረጃዎች የሚገርመኝ ነገር እንዳለ በረራዎችን አቁሟል። እነዚህ የገልፍ ሀገራቶች ማለት ነው ነዳጅ ጉድጓዳቸውን ዘግቷል። የሚገርመኝ ነገር ከፍተኛ አደጋ ከፍተኛ ኢኮኖሚ አደጋ ነው የደረሰባቸው። 140 ሊገባ ነው በድፍድፍ። ይሄ እንግዲህ የሆነው በራሻና የዩክሬን ጦርነት ጊዜ ነው እና ይሄን ሁሉ ነገርን ይዘ አሁን 140 እንዲህ ቁጥሩ ስታው ነዳጃቸው ከፍ አለላቸው ዋጋ ጨመረላቸው ብለህ ልታስብ ትችላለህ። ነገር ግን ነዳጁን አውጥተህ ወደ ገበያ ለማውጣት ምንድነው እንዴት አድርገህ ቢገዛ በይል ልታሳልፈው ነው? ገዢ ታጣለህ ነገ ማለት ነው። ይሄ ነገር ይፈጠራል ማለት ነው። ስለዚህ ይሄ ሁሉ ነገሮች ምንድነው ከኤርትራ ላይ የሚዘመተው በእስራኤል ወይ ደግሞ በእንግሊዝ ወይ ደግሞ ምዕራባውያን አገራቶች ብቻ ሳይሆኑ ከዚህ በፊት ኤርትራን ሲያግዙ የነበሩ እነ ሳውዲ ሁሉ በቀጥታም ሆነ በተዘዋዋሪ የኢትዮጵያን እዚህ ቀጠና በብል መንደበልን ይዛ እስከ ላይ ድረስ የጥበቃ አገልግሎት እንዲሰጥና የራሷን ቀይ ባህርን የራሷን ባህር በር እንዲኖራት ይገዛ ሳይወዱ በግድ ያደርጋሉ ማለት ነው። ለምን ነዳጃቸውን ለመሸጥ ኢራንን ከቀጠናው ለማባረር ሲባል ሳይወዱ በግድ ተባባሪ የሚሆኑበት ሁኔታ ይፈጠራል ማለት ነው። እንግዲህ ውድ አድማጭ ተመልካቾቻችን እናንተም እስቲ በዚህ ላይ የእስራኤል ኢሊት ፎርሱን የኢትዮጵያን ኃይልን ማሰልጠን ጋራ ተያይዞ የኢራን ኃይሎች ወደዚህ ቀጠና አካባቢ ኤርትራና ሀውቲን ተጠቅመው ለመምጣት የሚያደርጉት እንቅስቃሴ ኤርትራ ላይ ምን ይዞ ይመጣል? ሪሊ ኤርትራውን የቀጠናውን ገናና ያደርጋታል ወይስ ሻዕቢያ እንደ መንግስት ሊጠፋ የሚችልበት ሁኔታዎች ናቸው የሚፈጠሩት የሚለው ጉዳይ ላይ የየራሳችሁን ሀሳብ ስጡንና አይ ቲንክ ወደ ቀጣይ አጀንዳችን ልጅ ቀጣይ አጀንዳ እንግዲህ አንድ ነገር ብቅ ብሏል። የኦሮሞ ነጻነት ሰራዊት አመራር ሆነው ጃልመሮ በአንድ ሚዲያ ላይ ዩቲዩብ ሚዲያ ላይ ቃለ መጠይቅ አድርጓል። እዚህ ቃለ መጠይቅ ላይ በዋነኝነት ያተኮረው ምንድነው ከዚህ በፊት ብልጽግና አመራሮች ከሶት ነበር ኦሮሞ ነጻነት ሰራዊት ከጠላት ጋር እኛ ከምንፋለመው ጠላት ጋር ይተባበራል የሚል ነገር ይሄን በተመለከተ መልስ እንዲሰጥ ነው። እንግዲህ ምናልባት ከሰሜኖች ጋር ይተባበራል የሚል ነገር ነው እንግዲህ ያለው ነገር። ደም ጎጃም ገብቶ ከዘመነ ጋር ተነጋግሯል ማለት ነበር አይደል? እንደዛም ነበር። እዚህ ደግሞ የሆነ የውጭ እንትንም ደግሞ
ያወጣው መረጃ ምን ዘ ኢኮኖሚስት ያወጣው ሱዳን ላይ ተነጋግሯል 4-3 ሚል ነገር ተነስቶ ነበር እሱ ጋር ተያይዞ ጥያቄ ቀርቦለታል ለጃልመሮ እውነት ነው ወይ እነዚህ ህወሓት ፋኖ ሻቢያ ባሉ ኃይሎች ሰሜን የሚባሉ ኃይሎች ጋር ጥምረት አድርጋቸዋል ወይ ተባብራቸዋል ወይ እንዴ ሊሆን የሚችልበት ሁኔታ አለ ወይ የሚል ጥያቄ ቀረበለት ጃልመሮ ቀጥታ ተባብረና አልተባበርን የሚለው ነገር መልስ ለመስጠት ፋንታ አንድ የሆነ ባክግራውንድ ሰራ ምን የሚል መሰለ አሁን ባለው ተጨባጭ ሁኔታ አለ ባለፉት 7 አመታት አለ ሁሉም ወለጋዎች ቄለም ወለጋ ምዕራብ ወለጋ ምስራቅ ወለጋ ይሄ ወሮ ጉዱሩ ሻምቡ ምናምን አካባቢ ያሉትን እስከ ሸዋ ድረስ መጣና በድሮን እየጨፈጨፈ ያለው ህዝቡን እየጨፈጨፈ ያለው መንግስት ነው አለ እና ምን አለ ቤት ገባህም ጅብን ይተመልሳለህ እንጂ ገና ይመጣባልም ብሎ ስለ ጅብ አይደለም ማሰብ ያለበት እዚህ የገባውን ጅብ አሁን ያለ መንግስት ነው ምንለገር አነሳና ብዙ ጉዳት እያደረሰ ያለው መንግስት ነው ብልጽግና መንግስት ስለዚህ እኛ አሁን ትልቁ ታርጌታችን የምናደርገው በብልጽግና መንግስት ላይ ነው ይልና ከዛ በኋላ መጥቶብላል ብንግባባ ብንጣመር መብታችን አይደለም ወይ ምን ነገር መጣ እና አንዳንድ የሚያነሱት እንደዚህ አይትች ሲቀርብባቸው ኃይሎች ይላሉ እኛ እኮ ጁኒየር ሆነን አይደለም ምንጣመሩ ነገር የሚል ነገር አለ ተከሻ እሱን ደግሞ ለማምጣት ምን አለ ጃልመሮ አይ በቂ ሆነ የሰው ኃይል እየገነባን ያለ ነው ዋጫውታው የሚወሰነው ባለ ኃይል ልክ ነው ኃይል ስላለን ምንም ብንጣመር ጥቅማችን እናስከብራለን እንጂ ጥቅማችን የምናጣበት ነገር የለም አለና ኮንክሉዥኑ ምኑ ጋር መጣ ማለት ነው ተጣምረናል እንብለጥብ ላይ መጣ ማለት ነው ማን የሰሜን ኃይሎች ብሎ እንግዲህ እሱ በዝርዝር ፋኖ ዋት ምናምን አላለም ግን ለዚህ ነው ጥያቄው ቀረበ ተጣምራችኋል ወይ የሚለው ጥያቄ ሲቀርብ አዎ ተጣምረናል እኛ ከማን ጋር እንደምንሰራ ለምን እንደምንሰራ እንዴ እንደምንሰራ ደግሞ እናቃለን አለ ከዛ ምን አለ አንተ ጥያቄ አነሳ ይሄን ክስ የሚያቀርቡ ሰዎች ሪሊ እኛ በመጣመራችን የኦሮሞ ህዝብ ጥያቄ ጥቅምን ሽጣችኋል ተብሎ ነው የሚከሱን ወይስ ይሄን ነገር በማንሳት ስርዓቱን ከአደጋ ለመታደግ ነው አለ ስለዚህ ስርዓቱን ከአደጋ ለመታደግ ታስቦ የመጣ ክስ ነው ምን ነገር ነው ያስቀመጠውና እኛ እናቃለን እንዴት አድርገን እንደምንጣመር ከጣመርን በኋላ እንዴት አድርገን እንደምንሰራ እናቃለን እነሱ ጋር ምን አይነት ጫውታ እንደምንጫወት እናቃለን የሚል ነገር አስቀመጠ ይሄ እንደወረደ የጃልመሮ ሐሳብ ነው አሁን እኛ እንግዲህ ምናው ትምህርትም ተናው መጣለን ማለት ነው ምጣመሩ ኮን እነዚህ ኃይሎች ሊጣመሩ የሚችሉበት ግራውንዱ ምንድነው የሚለው ነገር ነው እንግዲህ ኦሮሞ ነፃነት ሰራዊት ዋት ፋኖ በምን ግራውንድ ላይ ነው አብሮ ለመስራት የሚችሉት የሚል ነገር ለምሳሌ ጥያቄ የምናነሳ የሶስቱን አመሰራረትን ስታያቸው አንዱ ለአንዱ ኮዝ ነው አንዱ ደግሞ ሁለቱም ካልጠፉ ካልዳከሙ አንደኛው ኤግዚስት ማድረግ አይችልም ለምሳሌ ኦሮሞ ነፃነት ሰራዊት ለውጡ ሲመጣ አሁን ያለው መንግስት የኦሮሞ ጥቅምን የሚያስከብር አይደለም የኦሮሞ ጥያቄ ራስን በራስ የጠፋንታ መወሰን አስፈላጊ ህዝቡ ፍቃደኛ ከሆነ እንደ ሀገር መመስረት ድረስ ነው መሄድ ያለብን የሚል አላማ ነው ይዞ ያለው በጥቅሉ ማለት ነው ስለዚህ ምንድነው ማለት ነው የሀገራዊ አንድነትንም ጥያቄ ውስጥ የሚከት ነው ማለት ነው የሀገራዊ አንድነት ላይ ምንም ዝግ የሆነ ነገር ያስቀመጠው ነገር የለም ህዝቡ የሚወስን ከሆነ ያው ህዝብ ማለት ያው ፖለቲካ ነው ኤሊቱ ከወሰነ ኦሮሚያ የሚባል ሀገር እንመሰርታለን የሚል አቋም ነው ያለው ፋኖ ጋር ደግሞ ስትመጣ ምንድነው የሚለው ማለት ነው በዚህ ሀገር ውስጥ ኢትዮጵያ የምትባለው ባለፈው 27 አመት በህወሓት መራሽ የተመሰረተችው ኢትዮጵያ ውስጥ አማራ ተገለዋል ሁለተኛ ለበርካታ ችግሮች ሁሉ አሁን ኢትዮጵያ በዚህ መንገድ ለመዋቀር ሁሉ መሰረት ተደርጎ የመጣ አማራ የሚባል ጨቋኝ በደል ፈጽመዋል እሱን ለመከላከል ሲባል አሁን የያዘችው ኢትዮጵያ አሁን የያዘችው ቅርጽና አሁን የያዘችው ፖለቲካ ዲስኮርስ እንድትይዝ ተደርጓል በዚህ ምክንያት አማራ ብዙ ነገር ሎስ አርጓል የሚል ነገር ነው የሚያነሳው እስከምን እስከ አጽመ መሬት የሚባል ነገር ምን ርስት የሚባል ጥያቄ ጭምር ይዞ ማለት ስለዚህ አሁን የዚህን የኦሮሞ ነፃነት ሰራዊት ፍላጎትና ሀገር እንሆናለን የሚል ፍላጎትና የፋኖን አማራን የሚለውን ነገር እናንተ ለበለ ያረጋችሁበት በፍጹም ሮንግ ነው ከዛ ውጪም ደግሞ እንዳውን ያለውን ቀበል ብንል ደግሞ አዲስ አበባ አማራ መሆን አለበት ብዙ ነገሮች የሚነሱ ነገሮች አሉና እነዚህን ሁሉ ነገር እንዴት አድርጌ ልታያይዞ ትችላለ አንድ
ሁለተኛ ዋነኛ እምዴኮ ዛርጎ ፋኖ ሲመሰረት አማራ ይገደላል፣ ይጨፈጨፋል፣ የሚከላከል አካል የለውም። ኦሮሞ ነጻነት ሰራዊት አማራን ጨፍጭፏል፣ አፈናቅሏል። አሁን ያለው መንግስት ደግሞ መከላከል አልቻለም። ስለዚህ ዋና ኮዙ ምንድነው? ኦሮሞ ነጻነት ሰራዊት የሚባል አማራን የሚጨፈጭፍ ኃይል አለ ብሎ ነው ተመሰረተው። አሁን እንግዲህ እነዚህ ሁለቱ አንድ ላይ ሊሰሩ ነው። የህወሓትን ጉዳይ ደግሞ ስትወስዱ ግራውንዱ ሁለቱም ኃይሎች የኦሮሞ ሊቃንና የአማራ ሊቃን የተዳከሙና ከሁለቱም ውዳቂ የሆኑ ለሐቅመ ሊቅነት የማይበቁ ሰዎችን ይዤ እኔ በላይ ሆኜ አገርቷል ልግዛ ነው። ያለዛ እነዚህ መካከል ሁለቱ መካከል ሰላም ምኖርና ድቁ የሆኑ ሊቃኖች ወደ ደባባይ መጡ ከሆነ ማይኖሪቲ ሩሊንግ ሊፈጠር አይችልም ኢትዮጵያ ውስጥ ማዳቂ። ስለዚህ እሱ ደግሞ ፍላጎቱ ይሄ ነው። ይሄ እነዚህ ሶስቱ ኃይሎች አሁን በምን ተስማምቶ ሊሰሩ ነው መስማሙት ምን ነው እንግዲህ አሁን እዚህ ጋር ነው በደንብ አርገን እንድናየው የሚያስፈልገው ነገር። ሁለተኛ ተስማሙ ሊበል ከተስማሙ በኋላ ቀጣይ ኢትዮጵያ ምን ትመስላለች? ይሄን ሶስቱም ፍላጎት ይዘው ነው የምትወጣ። ሶስቱም ደግሞ በቂ የሰው ኃይል አለን እያሉ ነው። ልክ እንደ 1983ቱ ህወሓት ትልቅ ኃይል ኖሮት ይሄድንን ኦዲድ የሚባል ትንሽ እነዚህ ምርኮኛ ሰብስበ ያደረካቸው ሰበሰብካቸው ኃይል አይደለም። አሁን ዛሬ እየተናገሩ ያሉ ጃንመሮም አስምሮ በተናገረው በቂ የሰው ኃይል ስላለን ምንም አይነት ነገር ጥያቄያችን ፍላጎታችን ላይ ኮምፕሮማይዝ አናደርግም ብሏል። የጎጃሙ ሰዎችም ሲናገሩ ስንሰማ እኛ ጁኒየር አንሆንም በቂ የሰው ኃይል አለን ነው የሚሉት ፋኖ ሰዎች ማለት ነው። አሁን ህወሓትም ደግሞ በቂ የሆነ ሲኒየር ወታደራዊ መሪዎችና ልምድ ያለው ወታደር ያለው ኃይል ነው። አሁን እነዚህ ኃይሎች አንድ ላይ ተጣምሮ መጥቶ መንግስት ከሆኑ ምን አይነት መንግስት ሊመሰረቱ የሚችሉት? ወይስ በደም ኢትዮጵያን ከፋፍሏት ሁሉም የአካባቢ መሪ ነው የሚሆነው ወይ የሚልም ነገር ትንተና እንግዲህ ያስፈልጋል ማለት ነው። ሲዚ ላይ ራስ ሐሳብ እስቲ ጥምረት የሚለው ቋንቋ እኔ ሮንግሊ ነው ብዙ ጊዜ ኢትዮጵያ ውስጥ ብንጠቀምበት። ኢትዮጵያ ውስጥ እስካሁን ጥምረት የሚለው ነገር በጋዳ ላይ ነው። ጥምረት ከፍ ያለ የፖለቲካ ተርም ነው። ጥምረት ውስጥ ምን አለ? ሰጥቶ መቀበል አለ፣ የምትተዳደርበት ህግና ስርዓት አለ፣ ዲሞክራሲያዊ እሳቤ አለ። የአንድ ግለሰብ አምባገነንነት ወይም ደግሞ የተወሰኑ ሰዎች በኪሳቸው ውስጥ የሚከቱት አይነት የፖለቲካ አሳለፍ አይደለም እና ኢትዮጵያ ውስጥ የነበረው ጥምረት ሳይሆን አውራና ጭፍራ ግንኙነት ነበር የነበረው። አሁን ለምሳሌ ኢህአዴግ የሚለው ኮሮጆ ነበረ። በዛ ኮሮጆ ውስጥ አባወራው ህወሓት ነው። ሌሎቹ እንደየአስፈላጊነታቸው እየተሸረፋቸው ይሰጣቸዋል። ነገር ግን አንድ የፖለቲካ ጥምረት እያለን በዘፈቀደ እናወራዋለን። ጥምረት የሚለው ኮንሴፕት ገና አልተለማመድነውም የለም ነው እና ባልዳበረበት መንገድ ጥምረት ብለን አንጠቀም። ከዛ ይልቅ ምናልባት የጋራ ጠላት ስላላቸው እነሱ እንደዚህ ኃይሎች የጋራ ጠላት ብለው የሚያስቡት እንግዲህ ብልጽግና ነው። የጋራ ጠላትን ለማጥቃት ኦፕሬሽን ሊከፍቱ ይችላሉ። ነገር ግን ወንበር ስበው ሶስቱም አካላት በፖለቲካ ጉዳዮች ለመስማማት ይችላሉ የሚለው ነገር እሱ በጣም 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 እጅግ በጣም ከባድ ነገር ነው። አንደኛ ቅድም እንዳነሳው አንተም ለመነሻቸውና ግባቸው ኃይሎቹን አሁን ምሳሌ መነሻውም ቲፒኤልኤፍ ነው፣ መድረሻውም እኮ ቲፒኤልኤፍ እኮ ነው። የፋኖ አይደለም መነሻው ቲፒኤልኤፍ ነው፣ መድረሻውም ቲፒኤልኤፍ የፈጠረውን ጭቆና፣ ሰቆቃ፣ ስትራክቸር አስተካክላል አይደል ነው። ስለዚህ መድረሻውም መነሻውም ቲፒኤልኤፍ ሆኖ እንደ ከቲፒኤልኤፍ ጋር በአንድ ገበታ ውስጥ አንድ ገበታ ላይ ቁጭ ብለው የፖለቲካ ስራዎችን መስራት ይችላሉ የሚለው ነገር እሱ በጣም ሩቅ ነው። ምናልባት አሁን ቲፒኤልኤፍ እያሰጋ ያለው ከዚህ ቀደም የነበረው የህወሓት ኢሊት እንግዲህ ተመናምነዋል የሚሉት ህወሓት በተለያየ መንገድ ከፌዴራል መንግስቱ ጋርም አሊያንስ የፈጠሩ አሉ፣ ተስፋ የቆረጡ አሉ። ዲያስፖራውም በነበረው የጦርነት ችግር በመውደቅ ብዙ ተስፋ ቆርጦ ሸሽቷል እና አሁን የኢሊት ድርቀት አለ ቲፒኤልኤፍ ጋር የሆነ ሀሳብ አመንጫ የለም። እነ ደብረጽዮን ናቸው ሁሉም ነገር እጣ ፈንታን የሚወስኑት ማለት ነው። እነ ደብረጽዮን ደግሞ በቲፒኤልኤፍ የኤሊት እርከን ስትመለከታቸው ታች ነበሩ። በነገራችን ላይ ደብረጽዮን እኮ እዚህ ደቡብ ትግራይ እዚህ ማይጨው አካባቢ ዞን አስተዳዳሪ አድርጎት መለስ ዜናዊ ሾሞት ነበረ። እንግዲህ በጣም የተዳከመ ኤሊት ነው ያለው ማለት ነው። እና ያ ኤሊት እንዴት ነው እንግዲህ ከሌሎች ኃይሎች ጋር ልክ በ1983 መንገድ አሸንፎ የሚሄደው? ምናልባት ሊሆን የሚችለው የጋራ ኃይልን ለማጥቃት በተለያየ መንገድ ታክቲካሊ ሊሰለፉ ይችላሉ እንጂ እነዚህ ኃይሎች ቁጭ ብለው በጣም ኢትዮጵያን ሊያሻገሩ የሚችሉ የፖለቲካ ሀሳቢዎችን ተስማምቶ የሚሰሩበት ሁኔታ የሊቃኑ ዲስክሪፓንሲ በጣም ሰፊ ነው ብዬ ነው። አንዱ ከአንዱ ጋር ያለው በጣም ሰፊ ነው። ኢቭን ኦነግ ራሱ እኮ አሁን ኮንቴንሽን አለው። ኦነግ
የአማራ ብሔር ተወላጆችን ወለጋ አካባቢ በመጨፍጨፍ ሂደት ውስጥ ፊት አውራሪ ነው ተብሎ እንግዲህ እሱ ራሱ ልክ እንደ ስፕሪንግ ቦርድ ፋኖ ልክ ሲነሳ ዋነኛ የአማራ ጭቆና ስቴት መዋቅሩ የወለደው ወይም ደግሞ የስቴቱ ስፖንሰር ያደረገው ጭቆና አለ ብሎ ኦነግን እየከሰሰ ነበረ ወደ ትግል የወጣው ማለት ነው። እና እነዚህ ኃይሎች በዚህ ረገድ እንዴት ነው ሊገናኙ የሚችሉት? ወይም ለሶስተኛ አካል ካልተሰጠ ማለት ነው ከዚህ ቀደም የነበረው ጭቆና ወይም ደግሞ ሰቆቃ አንድ ሶስተኛ አካል ፈልገህ ሰጥተህ እኛ የለንበትም። ለምሳሌ መንግስት ስፖንሰር የሚያደርገው ኦነግ ሸኔ ያለ ብለው ነበር ኦነጎች ራሱ። እነዚህ ጭፍጨፋዎች የተካሄዱት በኦነግ ሸኔ ነው። ኦነግ ሸኔ ደግሞ ራሱ ብልጽግና ያሳጠቀው ነው የሚል ስራ ይሰራሉ። ዳሜጁን እንኳን እንተውና በአይዲዮሎጂ ሌቨል አሁን ለዛ እኮ ነው ቅድም ያነሳው ልጅ ምንም የሚያነሳው ነገር ምንድነው? ኦሮሞ ነጻነት ሰራዊት አሁንም እኮ የሚቃወመው እኮ የኦሮሞ ህዝብ የታገለበት ነጥቡ ይሄ አይደለም። የራሱን ዕጣ ፈንታ በራስ መወሰን ባለፈም እኮ አንስቷል። ሬፈረንደም ሁሉ ይደረግ የሚል ጥያቄ አንስቷል። ዛንዚባር ላይ መጣ ጊዜ ማለት ነው፣ ድርድር ሄደ ጊዜ ማለት ነው። አሁንም ይሄንን ነው ያነሳ ያለው ነገርና እነዚህ ደግሞ በዚህ በኩል ደግሞ ሀገራዊ መንግስታዊ አንድነቱ መጠበቅ አለበት የሚለው ጋራ አብሮ እንዴት ነው ሊሆኑ የሚችል ዳርባው የኦነግ ቅሬታ ዶዙ ቀምዟል። ብልጽግና የብሔርተኝነት ዶዙ ለምሳሌ እንትና ኦነግ የሚፈልገው ብሔርተኝነት አለ አይደል? ብሔርተኝነት ብቻ እኮ አለ። ከዚህም በላይ በቃ ጥያቄው መጀመሪያው ነው የራስን ዕጣ ፈንታ በራስ መወሰን እስከ መገንጠልና ይሄ ጉዳይ መልስ ማግኘት አለበት። በዚህ ኢምፓየር ውስጥ ለመቀጠል ኦሮሞ መወሰን አለበት የሚል ሀሳብ ነው ያነሳ ያለው ኦነግ። ከፍ ማለት አለበት አሁን ካለበት እንትኑ። ለምሳሌ ብልጽግና የሚከተለው አሁን አዲስ አበባን ለምሳሌ ኦን ማድረግ ይፈልጋል ኦነግ። ብልጽግና ደግሞ እያቻቻለ ነው የሚሄደው አይደል? የአዲስ አበባን ጉዳይ እያመቻመቸ ይሄዳል። ይሄን ማመቻመቸን አይፈልግም ኦነግ ማለት። ስለዚህ ኤክስትሪም የሆነ እንትኑ ዲማንዱ ይሄ ኤክስትሪም ዲማንድ ደግሞ ቀጥታ ክላሽ ያደርጋል ከዛኛው በፍጹም ቀጥታ ሳይሆን ምንም አይነት ነገር አንድ የጋራ ሊያደርጋቸው የሚችልበት ግራውንድ የለውም። አሌስ ምን እስካልሆነ ማለት ነው እነዚህ ኃይሎች የሚያወሩት ነገር ሌላ፣ ፍላጎታቸው ግን ይሄን የሚያወሩት ነገር አምኖ ሳይሆን ለፖለቲካ ስልጣን ጋር መዳረሻ ከሆነ ሊስማሙ ይችላሉ። ባይዞ በምን መሰለህ ምንም ህዝብ የሚለው ነገር አይዲያ ያለው የለም። ህዝብ ተበድሎ ምናምን ባል ነገር እሱን ዝም ብሎ እንደ ማክስ ተጠቀሙበት ነገርና ሆኖ ወደ ስልጣን መምጫ ከሆነ መሮም ዘመነም የሆነ ሰው ከትግራይ መጥቶ የሆነ ስልጣን ተከፋፍሎ አውራውን ተከፋፍሎ መኖር ይችላሉ፣ ስልጣን ከሆነ ኦብጀክቲቭ ማለት ነው። ነገር ግን ችግር አለ ችግርን ፈታለን ብሎ ይወጡ ከሆነ ችግሩ የአንዳቸው ችግር አንዳቸው እስከሆነ ድረስ እስካልተጠፋፉ ድረስ መቀጠል አይችሉም። አብሮ እንኳን ለመስራት መጠፋፋት ነው ያለባቸው። እንደውም እንኳን አንዳንዴ ስታስበው መንግስት ይቀርባቸዋል እኮ ለአንዳንዶቹ መንግስት ይቀርባቸዋል። መሀል ሀሳብ ሊሆን የሚችለው መንግስት ነው። ስለዚህ እኔ እንዳው ይህን ችግራቸውን ተከባብሮ ፍላጎታቸውን ገጥቶ ዲሞክራቲክ ኢትዮጵያን ይገነባሉ ወይስ አገሪቷን በይፋ በትኗት የትናንሽ አካባቢ መሪዎች ይሆናሉ የሚል ነገር እንግዲህ ወደፊት የምናየው ነገር ይሆናል። ከተሳካላቸው የሚል ነገር ነው ማለት አለ። ውድ አድማጭ ተመልካቾቻችን እናንተም በዚህ ጉዳይ ላይ እስቲ የራሳችሁን ሐሳብ አሁን በይፋ የተነገረው ጥምረት እንግዲህ በኦሮሞ ነጻነት ሰራዊት በኩል በይፋ ተደርጓል፣ ጥምረቱ አድርገናል የሚል ነገር ገልጸዋል። ስለዚህ ይሄ ጥምረት ምንድነው ይዞለት ሊመጣ የሚችለው ለኢትዮጵያ የሚለው ጉዳይ ላይ የራሳችሁን ሐሳብ ስጡን። ወደ መጨረሻ አጀንዳ የመጨረሻው አጀንዳና የመውጫው እንግዲህ ፋኖ በይፋ ወልቃይት ላይ ተኩሷል። እስቲ እንግዲህ ፋኖ ምን ነበረው ምልከታ ስለ ወልቃይት አንደርስታንዲንግ የነበረው የሚለው ነገር ሁለት አመለካከት ነበር። ይሄ አሁን የተመሰረተው ድርጅት ከመሰረቱ በፊት አማራ ፋኖ ብሔራዊ ንቅናቄ ከመሰረቱ በፊት የነበሩ ፋኖች መካከል ሁለት ምልከታ ነበር። አንደኛው ቡድን ወልቃይት ቱ ዘ ሚኒመም አንዱ መሰረታዊ ጥያቄው መፍትሄ ያገኘና ህዝቡ ይፎይታ ያገኘ ነገር ስለሆነ ይሄ አይናችን ብሌን ነው አናካውም የሚል ሐሳብ የሚያራምዱ ነበሩ። ሌላኛው ቡድን ደግሞ በቃ ወልቃይት ያለበትም የአማራ ግዛት ነው፣ እኛ ሁሉም የአማራ ግዛት ውስጥ እንንቀሳቀሳለን፣ ወልቃይት ያለውን ብልጽግና ስለሆነ እንመተዋለን፣ ታቦት አይደለም የሚል ነገር ሲያነሱ ነበር። አሁን ትናንትና የሰማነው ወልቃይት ላይ የተከዘዘብና ፋኖ በይፋ ጦርነት መጀመራቸው ሰማ። ይሄ ነገር የመጣው ይሄ አሁን ቅድም ያስቀመጥኩልኝ ሁለቱ ሐሳቦች አንደኛው ተሸንፎ አንደኛው አሸናፊ የትኛው ማለት ነው? ወልቃይትም አማራ ክልል ነው፣ እዛም ያለ ብልጽግና ነው፣ እንመታለን የሚለው አቋም አሸናፊ ሆኖ ወጥቷል። ይሄ አቋም አሸናፊ ሆኖ ወጣው
የአማራ ፋኖ ብሔራዊ ንቅናቄ መመስረቱን ተከትሎ ነው ማለት ነው። እንዳው አሁን ወልቃይት ላይ የተፈጸመው ጥቃት ወልቃይት ፋኖ ጥቃት መክፈቱ ምን ይዞ ይመጣል የሚለውን ነገር ማየቱ መልካም ይመስለኛል። ምናልባት ወልቃይት ላይ ያለው አስተዳደር ማፍረስ ለማንም ይጠቅማል? እንግዲህ ገፍቶ ከሄደ ፋኖ አሸናፊ ከሆነ ብሌን ነው ሌት እሱ ሴናሪዮ ነው ይዞን ያለን። ለምሳሌ ወልቃይት ላይ አሸናፊ ከሆነ ወልቃይትን አስተዳደሩን ቢያፈርሶ ጥቅሙ ለማን ነው? ለፋኖ ይጠቅማል ወይ? ለውሃት ይጠቅማል ወይ? ለአማራ ይጠቅማል ወይ? ለመንግስት ይጠቅማል ወይ? ለሱዳን ይጠቅማል ወይ? ይሄንን የፋኖን ጥቃት ተከትሎስ ምን ሊፈጠር ይችላል? እዛ አካባቢ ባለፈ አይተናል። በአደረመጽ በኩል የመጡ ኃይሎች ነበሩ፣ ጠለምትና አደረመጽ። ከዛ ነገሩን ፈትሾ ተመለሱ። አሁን በፊት ለፊት ውሃኖ በጎንደር በኩል አድርጎ ወልቃይትን አስተዳደር ለማፍረስ የሚዋጋ ከሆነ ህዋቶች ቁሙ ነው የሚያዩት። አልቲሜትሊስ ምንድን ነው ይዞ የመጣው ነገሩ? ህዋት የወልቃይትን የሚቆጣጠርበት እድል ከተፈጠረ ምንድን ነው ይዞ ሊመጣ የሚችለው ነገር? ፋኖ በዚህ ሂደት ውስጥ ምን ሊያገኝ ነው? ወይስ ፋኖ ወልቃይት አካባቢ ያለውን የብልጽግና ስርዓት ብሎ የሚያስበውን አፍርሶ እሱ እዛ አካባቢ ጠባቂ ሊሆን ነው ወይ? ጠባቂ እስከሆነ ደግሞ ከጥምር አካሉ ጋር ከህዋት ጋር አይጋጭም ወይ? እዛ አካባቢ ህዋት እንዳይገባ፣ ህዋት ሁሌም እዛ አካባቢ መግባት ይፈልጋል። ምንድን ነው እስቲ ጠቅላላ ባለ ሁኔታ ይሄ ጦርነት መከፈቱ ምን ይዞ ይመጣል ብለህ ታስባለህ? እስቲ እኔ በጣም ጥቅል የሆነ ግብ አለው ብዬ አላስብም። ምክንያቱም የወልቃይት ጉዳይ በጣም ኮምፕሌክስ ነው። እኔ መንግስትም ስትመለከተው እንደ 4 ኪሎ ነው የሚያው ወልቃይትን እና ኃይሉ እዛ አካባቢ የተደራጀ ነው። ኢቭን እንኳን አይደለም አሁን በፊት ቲፒኤልኤፍ እንደዛ ጠንካራ በነበረበት ጊዜ ወልቃይትን ሰብሮ መግባት አልቻለም። እና ምናልባት ከኦፕሬሽን አንጻር የሆነ ኦፕሬሽን ወስዶ እንግዲህ እዛ አካባቢ ያሉትን ኃይሎች ለማዳከም የራስን ስራ ከመስራት ባሻገር እኔ ወልቃይትን ለመቆጣጠር የሚያስችል ግራንድ የሆነ ጎል አለው ብዬ አላስብም። ምክንያቱም ብዙ ሪስክ አለው። እኔ ወልቃይትን ተቆጣጥረህ ራሱ የምትቆጣጠርበት የሜካናይዝድ የሆነ ኃይል አለ ወይ? ወልቃይት አካባቢ እኮ ሜካናይዝድ የሆነ ኃይል ያስፈልጋል። እዛ ጋር እኮ ሱዳን አለ፣ ቲፒኤልኤፍ አለ፣ የኤርትራም ኃይል አለ እና እጅግ ኮስት የሆነ ከፌዴራል መንግስቱ ባሻገር ለአማጺ ኃይል በጣም ከባድ የሆነ ኤሪያ ነው ራሱ ለመቆጣጠር ራሱ ሌት እኮ ዘ ኢምፖሲብል ሴናሪዮ ይመስላል። እንዳው ሊቆጣጠር ይችላል ብለን እንኳን ብናስብ ከዛ ይልቅ እንጂ እኮ ለዛም ብቻ ለጦርነት የሉናቸው የሆነ በ10 ሺዎች የሚቆጠሩ የወልቃይት ዘብ እኮ አለ እና ዲተረንስ ኢፌክት ነው። ዝም ብሎ ማለት አሁን እዛ አካባቢ እንግዲህ ቤተ ሙሉ የሚባል አካባቢ ነው መሰለኝ አይደል ግጭት የተፈጠረው። ቤተ ሙሉ የሚባል እንግዲህ በወያኔ ቋንቋ አለው ያ ስም አካባቢ የታወቀ ማይገባ ነው ምናምን ስም አለው የሆነ ስም አለው እና ግጭቱ እንደው የሆነ ልክ መኖርና አለመኖርን ለማሳየት ካለው ፋይዳ ባሻገር በጣም ግራንድ የሆነ ወልቃይትን ኮንትሮል አድርጎ በጣም ውስብስብ የሆነ የፖለቲካ ስሌት ከግምት ተጥፎ የሚካሄድበት አይመስለኝም ነበረ። በነገራችን ላይ እንደዚህ አይነት ግጭት በፊትም ማለት ይሄ ጥምረት ከመፈጠሩ በፊትም ይሄ ድርጅት ማለት አፋብን ከመፈጠሩ በፊትም ጎንደር አካባቢ ያሉ ይጋጩ ነበር። ወልቃይት ጋር አይጋጩ ነበር። እንደውም በየምን ይላሉት መንገድ ጠራጊ እያሉ ሌብል ያደርጓቸዋል። የወልቃይት አስተዳዳሪ ከመንገድ ጠራጊዎች ጋር ተጋጨን ብለው ይናገሩ ነበር። ግጭቱ ነበር ከዚህ በፊትም እና ያ ግጭት እንግዲህ ምን አይነት ኮዝ አለው የሚለው ነገር ራሱ በደንብ መታየትም አለበት። ከግራንድ ከሆነው ከፋኖ እንቅስቃሴ ጋር የሚገናኝ ነው፣ አካባቢያዊ ነው፣ ኢኮኖሚያዊ ነው። እነዚህ ነገሮች በደንብ መታየት አለባቸው ከሚል አንጻር ነው። እኔ ይሄ አቋም ስራሱ ለምን እንዴት ተለወጠ ብለህ ታስባለህ? በፊት ሁለት አቋም ነበር፣ ቅድም ያነሳሁት ነገር ማለት ነው። አንደኛው ወገን ነው ወልቃይትን አንንካ፣ ይሄ የተገኘ ነገር ነው፣ እዚህ ላይ መጨመር ነው ያለብን እንጂ ከዚህ መቀነስ የለብንም የሚል አቋም ነበረ። ታቦት ነው አይነካ የሚል አለ የሚል አለ። እንዴት አሸንፎ መጥቶ አሁን መምታት አለብን ወደሚለው ነገር እንዴት ልደረስ ይችላል? እንግዲህ ምናልባት በደንብ ቼክ ያደረኩትም ሪፖርቱ አፋብን በድርጅት ደረጃ ወልቃይት ያለውን እንምታ ብሎ መግለጫ ካወጣ እንዳልከው በቃ ያ አሸናፊ ቅድም ያልከው አቋም ያ አንድ ስር ገብቷል እኮ አይደል? አፋና ሁለት የለም እኮ በፊትም ነበር ብዬ ነው። በፊትም ይጋጩ ነበር፣ ግጭት ነበር በፊትም ጎንደር አካባቢ ከወልቃይት ጋር ይገቡና ግጭት ተፈጥሮ እንደውም በርካታ ዜጎች እኮ ሞተብን ብለው አንዴ ሪፖርት አድርጎ ነበር። የተከዜ ዘቦች በጣም በርካታ ካምፓቸው ገብተው ጥቃት ፈጽሞባቸው ነበር። እዚህ ጠለምት አካባቢ ጠገዴ አካባቢ ማለት ነው። እና ነበረ ግጭቱ ነበር ከዚህ በፊትም እና ያ ሪከረንት የሆነ ግጭት ማለት ጥፍት እልም የሚለው ግጭት አጠቃላይ ከፋኖ ከሚታገልበት ዓላማ ጋር የሚገናኝ ነው ወይስ እዛ አካባቢ ያለ
ኢንሲደንት ነው የሚለው ነገር በደንብ መመርመር ያለበት ይመስለኛል። እኔ ምናልባት ከዛ አንፃር ነው። የመጨረሻ አንድ ነጥብ ላንሳና እንግዲህ ፋኖ አደረጃጀትን በተመለከተ ሁሉም በየአካባቢው ነው የተደራጁት። ለምሳሌ ጎጃም ፋኖች ከጎጃም ልጆች ናቸው በአብዛኛው፣ ጎንደር ፋኖች የጎንደር ልጆች ናቸው። ለምንድን ነው የወልቃይት ፋኖ የሌለው? የወልቃይት ተከዜ ይዘባል ነው የወልቃይት ተካይ ለምንድን ነው ፋኖ? አሁን ለምሳሌ ዌሬቨር አማራ ክልል ይብዛ መጠኑ ቁጥሩ ይብዛ ይነስም የሆነ ይመሰረታል አይደል? በየአካባቢው የወረዳ በየቀበሌ ላይ መሰረታል። የወልቃይት ሞኖፖሊ የያዘው ተከዜ ይዘበሰለኝ። ስለዚህ ይሄ ሐሳብ ራሱ የፋኖ ሐሳብ ራሱ ወልቃይት አካባቢ ሰው ጋር ማለት ነው ምንም አይነት ገዢ ሐሳብ አይደለም ማለት ነው። እንዳም ካውንተሩ ነው ያለው ማለት ነው እኮ ወልቃይት አንኛ ኤሊቱ የሚፈልገው ምንድነው? ቢያንስ ለጊዜያዊ ቢሆንም ጊዜያዊ በሆነ መልኩም ነፃነትን ይፈልጋል። ያ ነፃነት ደግሞ ከመንግስት ጋር በፈጠረው ታክቲካል አሊያንስ እያገኘ ነው። ስለዚህ ሪስኩ ይበዛል። አሁን ከፋኖ ጋር አሊያንስ ክሬቲቭ ያደርግ የወልቃይት አካባቢ ያለው ተከዜ ይዘብ ሪስኩ ብዙ ነው የሚሆንበት። መልካም እንግዲህ ለሚቀጥለውን በደንብ እናያለን። ለአማራ ህዝብ ምን ይዞ ይመጣለታል ይሄ ነገር የሚለውን ነገርና ከዚህ ጋር ተያይዞ ራሱ ሊመጡ የሚችሉ መዘዞች ምንድናቸው የሚለውን ነገር በስፋት ጉዳይን እያየ እየተከታተልን እንቀጥልበታለን። የዛሬው ምናልባት እዚህ ላይ በጣም ግሩም እንግዲህ ውድ አድማጭ ተመልካቾቻችን የዛሬው ዕለታዊ ዝግጅታችን በዚሁ አጠቃልናል። በሌላ ጊዜ እስክንገናኝ ድረስ መልካም ቆይታ